ኢየሱስ እንደዛ ነው። እህታችንም የተረጎመችልን ያንን ነው። እህታችንም የተረጎመችልን ይሄ ነው። ሄሎ ያ ሰላም ስለዚህ በቃሉ የሚፈጥረው እግዚአብሔር ነው ወይስ ኢየሱስ? ኢየሱስ እግዚአብሔር አይደለም? እንጃ እግዚአብሔር የተባለውን አብ ነው የሚመስለኝ በመጽሐፍ ቅዱስ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ሂዱ በአብ በወልድ በመንፈስ ቅዱስ ስሞች ያሉ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ ያስተማርኳችሁንም አስተምሯቸው አለ ኢየሱስ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ኢየሱስ። አምላክ አይደለም ነው የሙስሊሞች እናንተ እንትን ነው። እንዴት እግዚአብሔር ወልድ የተባለው የቱ ጋር? ወልድ አባቴ እያለ ልጁ ያለው አብ አለው፣ ወልድ የሌለው አብ የለውም የሚለውን ዮሐንስ አንደኛ ዮሐንስ አላነበብከውም? ወልድ ያለው አብ አለው። ታዲያ ትክክል ልጅ ያለው አብን የምናውቀው በልጁ በኩል ነው። ታዲያ ልጁ እግዚአብሔር ነው ይላል እንዴ? ይኸውልህ ማን እንደሆነ ልንገርህ። ኢየሱስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሌ ከእናንተ ጋር ነኝ አለ። ስለዚህ ይሄ አምላክ ማለት ይሄ ነው። እግዚአብሔርነቱን እኮ አይገልጽም። ምንም ሰማው ያነበብክልኝ ኔቱ ጋር ነው መጽሐፉማ ብዙ ሁሌ ነው የሚናገረው መጽሐፉ። የማቴዎስ አንዱን ነገር ኦኬ። እሺ ይሄ ዘላለም ከሰው ጋር መሆን የሚችል አንድ ነቢይ መሆን ይችላል። ኢሳያስ አሁን ዘላለም ከኔ ጋር ሊሆን ይችላል። ኢሳያስ፣ ኤርሚያስ፣ ሙሴ ታላቁ ነቢይ አሁን ሙሴ ነው። ሙሴ ከኔ ጋር ሊሆን ይችላል። ወይም ከአይሁድ አምላክ እንዲሆን ከፈቀደለት ምን ችግር አለ? አምላክ ከፈቀደለት አምላክ ካረገው ከኔ ጋር እንዲሆን ያማ ልዩ እንትን ነው ማለት ነው። ሰውም አይደለም ማለት ነው። ልዩ ወይ መልአክ ወይ እንትን ነው ማለት ነው። ሰው እግዚአብሔር ስጋ ወደ እንትን በቃ ስጋ ነው፣ ይኖራል፣ ይሞታል፣ አለቀ። ከዛ በኋላ እስከ ፍርድ እንትን በነፍሱ ይጠብቃል። ይሄ ግን ኢየሱስ ግን ሁሌ እኛ ጋር ነው። ስለዚህ ሁለት ሶስትም በስሜ በምትሰበሰቡት እኔ ከእናንተ ጋር ነኝ። እሺ ላምጣልህ እንትኑን። ዮሐንስ ወንጌል እንዲህ ይለናል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ማን ነው ቃል? አንብበህ ይሄ ቃል ማን ነው? የእግዚአብሔር ነው። የማን ነው? ኖ ቃሉ ማን ነው? ቆየኝ፣ ጥያቄ ነው። ቃሉ የማን ነው ነው የሚባለው? አይደለም፣ ቃሉ የማን ነው አይደለም። ይሄ እኮ ነው። ይሄ እኮ ቃል ሲል እኮ ሰው የተነገረ ነገር እኮ አይደለም። እስኪ ስማው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ለብቻው አይለያይም። እኔ እንደዛ ነው የምረዳው። ነው ምንድነው? ይሄ ቃል ምንድነው? ይሄ ቃል ምንድነው? ዝም ብሎ የዲክሽነሪ ቃል ነው? አይ አይደለም። ሁሉን የሚፈጥርበት ያው አራት ላይ የሌለ
ሁሉም በእርሱ ሆነ ይላል እኮ አይደል? በማን ነው የሆነው? በቃል ሁሉም ስለዚህ በቃል ሆነ እና ቃሉ እግዚአብሔር ነው። ቃሉ ስለዚህ እግዚአብሔር ነው። አይ የእግዚአብሔር ነው እግዚአብሔር ነው እያለ ቃልም እግዚአብሔር ነበረ እያለ እሺ እኮ የእግዚአብሔር ነው እኮ የሚለው ቃልም አንተ እንደምትለውማ ከሆነ ይኸውልህ፣ ቆይ ላምጣልህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም የእግዚአብሔር ነበረ። ያ ቃል ነው ቶታሊ ዲፈረንት አንተ እንደምትለው ነው። ግን አይልም። አንተ እንደምትለው እንዴት? እኔም እንደምለው ቃልም እግዚአብሔር ነበረ ይልሃል። ስለዚህ አንተ ቃል እግዚአብሔር ነው እያልከኝ ነው። ቃል እግዚአብሔር ነው እያልከኝ። ያ ሎጎስ ይባላል፣ ግሪኩ ሎጎስ ይላል። ሎጎስ ማለት ስለዚህ በቃል እሺ እኮ በቃል ቦታ ላይ እግዚአብሔርን እንተካና እናንበብ ውስጥ በመጀመሪያ እግዚአብሔር ነበር፣ እግዚአብሔርም ከእግዚአብሔር ጋር ነበር። እንደዚህ እያልኩ ላንበብ ነው። በመጀመሪያ ቃል ነበር ነው። አንተ እኮ ጨፍልቀህ እንትን ልትል እኮ ነው። አንተ እንደምትለው ሁሉ በእርሱ ሆነ የሚለው በማለት ነው። ስማኝ፣ መጀመሪያ ያሳየው በአብ በወልድ በመንፈስ ቅዱስ ደህና ናችሁ? እንዴት ናችሁ? የቤቱ ባለቤት ሁሉ እኮ ስም ነው። ስም ምን ችግር ሰላም እንደምን አለ? ጌታውን የሚባል ስም ጌታውን አምላክ ነው የሚባለው ስም እኮ ነው። ክርስቲያን አይደለም? ክርስቲያን ነው ሚኪ ወይስ ምንድን ነው? ጥያቄ በዛ። አይ ቲንክ ሙስሊም ነው የሚመስለኝ። ከእነሱ ውስጥ ጠየቅ አድርግና እንደዛ ነው የሚገባላቸው እኮ። ከእነሱ ውስጥ ካልጠየቀው አይገባቸው። ምን ያገናኛል? መጽሐፍ ቅዱስ ብቻ ከእናንተ ውስጥ ካልተጠየቀ ለእናንተ ሊገባ አይችልም። ለዛ ነው በዛ ሰዓት ይገባቸዋል። ይኸው መጀመሪያ እኮ ነግሬሃለሁ። ወልድ አለው አብ የሌለው፣ ወልድ የሌለው አብ የለውም ይላል አይደል? ትክክል። ምን ማለት ነው? ኢየሱስን ሳታውቅ አብን አውቃለሁ ማለት አትችልም። ኢየሱስ አብን የምታውቀው በኢየሱስ በኩል ነው። ኦኬ፣ ምንድን ነው እምነትህ? ያን እኮ መጽሐፍ ሙስሊም እና ሙስሊም ወልድ ብለህ ታምናለህ? ቃፊር ሆንክ ማለት እኮ ነው። ምን ማለት ወልድ ማለት መወለድ ባዮሎጂካሊ ማለት ነው ወይስ መፈጠር ማለት ነው? ነው መፈጠር አይደለም። ማን ነው መፈጠር ያለ? መጽሐፍ ቅዱስ ነው። የት ላይ ያለ ኢየሱስ ተፈጠረ የሚል? አንተ ልጄን ዛሬ ወልጃለሁ አለው እግዚአብሔር አብ። ኦኬ ጥሩ፣ እንሄድ እና እንየው። እሺ እንዴት እኮ ትገርሙኛላችሁ። ኦኬ ምዕራፍ 2 ኦኬ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን በከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። ለምሳሌ ሙስሊም ነው ይህን የሚለው። በሰማይ የሚኖር እርሱ ይሳለቃል፣ ጌታም ይሳለቅባቸዋል። በዛን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ይላል። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ። ኦኬ፣ ይሄ ነው ኢየሱስ እዚህ ጊዜ ነው የተወለደው። አንተ ልጄ ነህ ዛሬ ወልጄሃለሁ ሲሉ ምን ማለት ነው? ዛሬ ወልጄሃለሁ ሲል እና ኢየሱስ የተወለደው በመዝሙር መዝሙር 2 ላይ ዳዊት ይህንን መዝሙር ሲዘምር የዛን ቀን ነው ኢየሱስ የተወለደው አይደለም? እንግዲያ ምንድን ነው ዛሬ ወልጄሃለሁ አለ። ዛሬ ወልጄሃለሁ አለ። ስለ ኢየሱስ አይደለም የሚያወራው እያልከኝ ነው? አይደለም አላልኩም። ጥያቄ ነው የምጠይቅህ። ምክንያቱም እሱ የዳዊት ልጅ እያሉ ሲያስ ዛሬ የሚለውን አይደለም። ቆየኝ፣ የዳዊት ልጅ ዘላለማዊ ነው አይደለም። እኔ እኮ ልጅነቱ ዘላለማዊ ነው አይደለም የሚል ዛሬ የሚለው ላይ አይደለም ጥያቄ ነው። የዛን ጊዜ ነው እንትን ያለው። አብራራልኝ ነው። አሁን ያንተን እውቀት ነው ማወቅ የምፈልገው። የዛን ጊዜ ነው እግዚአብሔር ኢየሱስን ወልጄሃለሁ ያለው። ምንድን ነው ይሄ? ፈጥሬሃለሁ ማለት ነው።
ነው። እሺ መዝሙረ ዳዊት ቁጥር 90 እዛው ላይ 2 አንብበውማ። በል እንትን አትበል፣ ዝም ብለህ ምን አልኩኝ? አትደባልቀው። አንድ አይ ረጋ በል፣ ዝም እሺ ብለህ ረጋ ረጋ በል። ረጋ ብያለሁ። የእናንተ እንትን የምትሉት ለምሳሌ አንዱን እንትን ልበልልህ። አንዱ እናንተ ሁል ጊዜ ሙስሊሞች አምጥተው ሳያውቁት የሚደናበሩበትን አንዱን ላሳይ። ዮሐንስ 17 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ራስህ አስበኝ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አስበኝ። እኮ ታዲያ ዓለም ሳይፈጠር በፊት በክብሩ ነበረ፣ እሱ ነበር ማለት ነው። ተወለደ ትላለህ። ታዲያ ምንድን ነው? እኮ ዓለም ሳይፈጠር ታዲያ በክብሩማ ነበረ እንጂ በእሱ ነበር ማለት ነው። ነው ከማርያም ከተወለደ ዓለም ሳይፈጠር እንዴት ይኖራል? ቆይ አስማኝ እንዴ። እሺ ዓለም ሳይፈጠር እንዴት ይኖራል? ከማርያም ከተወለደ በማርያም ረጋ በል። በማርያም እናንተ ቁርአን እንደሚለው በተደናበረው መረዳታችሁ እንደምትሉት በማርያም ኢየሱስ የጀመረ ካላችሁ የት ነበረ ኢየሱስ? አብርሃም ሳይኖር እኔ ነኝ፣ አብርሃም ሳይኖር እኔ ነኝ ይላል። እንዴት ነው አብርሃም? ሁላችንም በእግዚአብሔር ሳንፈጠር ይህን ሁላ ነገር በእግዚአብሔር ሕልውና ደረጃ ሁላችንም ነበር። አብርሃም ለምን አይኖርም ታዲያ? እንደዛ ከሆነ አብርሃም ለምን አይኖርም ታዲያ? በሁልና ከሆነ ማለት እኮ የለም የሚላለ እንዴ? አብርሃም ሳይኖር ካለ አብርሃም አንተ እንደመለስከው አብርሃም በሁልና ለምን ሳይኖር ኢየሱስ በሁልና ኖራ ብለህ እንደምትመልስ ማለት ነው። የዘር ሐረጉ የአብርሃም ስለሆነ እሱን ለማስረዳት ኧረ እባክህ ዝም ብለህ አትደባልቀው። አስወጣ እባክህ። እሺ እኮ አስረዳኛ እንዴ፣ አስረዳኝ። ለምን ተሰጠኝ ነው እንትን ያለ የተደራበረ እውነት ምኑን ኢየሱስ ዓለም ነው ኢየሱስ ዓለም ሳይፈጠር ነበረ፣ ቃልም ሥጋ ሆነ ነው የሚለው። ቃል በመጀመሪያ ነበር በእግዚአብሔር። የት ነበር? በመጀመሪያ እግዚአብሔር ሰማይና ፈጠረ። ስለዚህ ኢየሱስ ገና ዓለም ሲፈጠር፣ ዓለም ከመፈጠሩ በፊት መጀመሪያ ነበር። ዓለምም በእርሱ ተፈጠረ፣ ከሆነውም እንኳ አንዳች ያለ እርሱ አልተፈጠረም። ዓለም በማን ተፈጠረ? በኢየሱስ አይደል? አዎ ቆላስይስ 1:15 እና 16። ኧረ ሌላም ሞልቶ ምን ዓለም በኢየሱስ እንደተፈጠረ ኧረ ሌላም ሞልቶ ምን ዓለም በኢየሱስ እንደተፈጠረ አሳየኝ። ለእሱም ተፈጠረ በእሱም ተፈጠረ ይላል። አነበበው እኮ ለእሱም ተፈጠረ በእሱም ተፈጠረ። ለእሱም ራሱ በእሱም ራሱ ምድር ውስጥ ያሉት ምድር ላይ ያሉ ሰማይ ላይ ውስጥ ያሉ ብዙ ነገር ልናወራ እንችላለን። በማን የተፈጠሩ ስለ በአብ ነው የምትለኝ? ብዙ ነገር ልናወራ እንችላለን። ይሄ ነው እንግዲህ እሱ ቁርአን የሚለው በቁርአን እንትን ነው መንፈስ ነው የሚሄድ። የቁርአን መንፈስ ደግሞ አይ ሰው ይከራከራሉ። ክርክሩ ራሱ ሳያውቅ እኮ ነው የገባ። የሚያከራክረን የለም። ኢየሱስ ክርክሩ ሳያውቅ እኮ ነው ሰምቶ የገባ እንጂ እንትን ማለቱ ጥሩ ነው። የምን ክርክርን ያልተከራከርኩ ይቅርታማ፣ አንድ ጊዜ እዚች ጋራ መጨመር የምፈልገው ነገር አለኝ። ሚኪ ማውስ ስለሚል ስምህ ይቅርታና በጣም ከእስልምና ማለት እኔ ኦነስትሊ ስፒኪንግ እስልምናም ብዙ ማውቀው ነገር አልነበረም። ግን አንድ ጓደኛዬ እንዳነበው እንትን ብሎኝ የዘላለም ሕይወት ጥያቄ ስለሆነ ትንሽ አቴንሽን ሰጥቼ ለማየት ሞክሬ ነበረ እና እስልምና ሊመልስልኝ ያልቻለው ጥያቄ አላህ አንድ ነው ብላችሁ በምታምኑበት ሰዓት ከዓለም ከመፈጠሩ በፊትም አንድ ነበር አይደል? ብትመልስልኝ እባክህን። እሺ አንድ ብቻውን ምንም አብሮት ኤግዚስት የሚያደርግ ነገር ነበር ከሱ ጋር ወይስ አልነበረም?
ብቻውን ያው ብቻውን አልደበረም። በእርግጥ ቁርአን አብሮት ነበር አይደለ? ያው ቁርአኑ የተፈጠረ ነገር ስላልሆነ ያ መጽሐፍ አብሮት ነበር ነው አይደለም? ጥያቄሽ ምንድነው? ስለዚህ ጥያቄ አላህ ሁሉን አዋቂ ነው፣ ሁሉ ራሱንም ያውቃል አይደለ? አዎ። እሺ ዓለም ከመፈጠሩ በፊት ራሱን እንዴት እንደሚያውቅ ንገረኝ። ራሱን ኤግዚስት እንደሚያደርግ ራሱን የሚያውቀው እንዴት ነው? የኛ አምላክ ያው አንድም ሶስትም ነው ብለን በምናምንበት ጊዜ የራሱን ሪፍሌክሽን አጠገቡ አለ፣ ልጁ አለ። ሰው ያንን በማየት ራሱን ያውቃል። በራሳቸው መካከል የነበራቸው ኤግዚስተንስ በዛ ፕሩቭ ማድረግ ትችላለህ። አንድ ነገር ግን ብቻውን ኤግዚስት ማድረግ አይችልም። ስለዚህ በአብርሃም ዘመን አይታወቅም ነበር ማለት ነው። ኖ ሙሴና አብርሃም እንርሳቸው። ዓለም ከመፈጠሩ በፊት ምንም ነገር ኤግዚስት ከማድረጉ በፊት ተገለጸልን አለች ማለት ምን ተገለጸ? እኔ ዓለም ከመፈጠሩ በፊት ነው የምልህ። ዓለም ከመፈጠሩ ምንም ነገር በምድር ላይ ኤግዚስት ከማድረጉ በፊት አላህ ብቻውን ነበር። so how does he know he exists? እንዴት ነው የሚያውቀው ኤግዚስት እንደሚያደርግ? ይሄ ሎጂካል ጥያቄ ነው። ናቲቭን እኔም አንተን ቁርአንን ሳታነሳ መጽሐፍ ቅዱስንም ሳላነሳ አንድ ነገር ብቻውን ኤግዚስት እንደሚያደርግ አንተ አሁን ለምሳሌ ብቻህን ከሆንክ ኤግዚስት እንደምታደርግ ለማወቅ አትችልም። ባይ ዘ ወይ ኢትስ ሊትራሊ ሎጂካል ፋላሲ ነው። በፍጹም ልታውቅ አትችልም። እና ዓለምንም ራሱ እንዴት ብሎ ድንገት አጋጣሚ የፈጠረው ነገር ቢሆንስ? ድንገት በቃ አስበውበት ይሁን ተማክሮበት ይሁን ከየት አመጣው ማለት እንዴት ብሎ ፈጠረው? ለምን ፈጠረው? ድንገት የሆኑ በተኖች እየነካካ ምናምን ድንገት አምልጦት የተፈጠረ ነገር አክሲደንታሊ የተፈጠረ ነገር ሊሆን እንደማይችል በምን ማረጋገጥ ትችላለህ? የሰው ልጅን የፈጠርኩት እንዲገዛኝ ነው ይላል። ግን እሱን ኦልሬዲ ከዛ በኋላ የመጣለት ሀሳብም ሊሆን ይችላል። ዊ ዶንት ኖ እንዴት ብሎ እንደፈጠረ አክሲደንታሊ የተፈጠረ ነገሮች ላለመሆናችን ምንም ማረጋገጫ የለንም። ኢቭን በፈጠራ ላይ ራሱ በስነ ፍጥረት ላይ ራሱ እኛን እኮ አት ዘ ቢጊኒንግ እንዴት እንደፈጠረን አላማውን ከነገረን እንደዛ ብለህ ደግሞ ካሰብክ ማለት ነው ቁርአኑ አብሮት ከነበረ መጽሐፍ ቅዱስ ግን የተፈጠርንበት አላማ ለምንድን ነው ይለናል? እግዚአብሔር ስለሚወደን እሱ ፍቅር ስለሆነ እኛ ስለሚወደን ነው የፈጠረን። ከኛ ጋር ያለው ኤግዚስተንስ እና ኮሚኒኬሽን በፍሪ ዊል አምነንበት ፈልገን እንድንገዛለት ነው የፈጠረን። እኛ አምነንበት ወደ ነው ስለፈለግን። እግዚአብሔር አምላክ ፐርፌክት አምላክ ነው። ፐርፌክት አምላክ ፐርፌክት ነገር ብቻ ነው ሊፈጥር የሚችለው። ሲፈጥረን ፐርፌክት ነበርን። በነፃ ፈቃዳችን ግን አጠፋን። በነፃ ፈቃዳችን ተመርተን ወደ እንትን መጣን። በእስልምና አስተምህሮ እግዚአብሔር አዳምንም ፈጠረ፣ መላእክትንም ፈጠረ፣ ኢብሊስንም ፈጠረ። ፐርፌክት አምላክ ኢምፐርፌክት ቢንግ ፈጥሯል። what does that show you? ኢምፐርፌክት ቢንግ እንዴት ሊፈጥር ይችላል? አምላክ ፐርፌክት ከሆነ ኢምፐርፌክት የሆነ ነገር እንዴት ሊፈጥር ይችላል? ታስረዳኛለህ? የመጽሐፍ ቅዱሱ አምላክ እግዚአብሔር አምላክ የፈጠረው ነገር በሙሉ መልካም እንደሆነ አየ ነው የሚለው። አንድም ነገር እግዚአብሔር አምላክ መልካም ያልሆነ ነገር አልፈጠረም። ሁሉን ነገር ሲፈጥር መልካም አድርጎ ነው የፈጠረው። ለምንድን ነው ግን እሱ በዛው አብረህ ልመልስ ከሷ ጥያቄ ጋር አላህ ከፈጣሪዎች ሁሉ የላቀ ነው። ሰላም አለይኩም። ቆይ አላህ ከፈጣሪዎች ሁሉ የላቀ ነው የሚለው ለምንድን ነው? ቅርታዩስ ሚዚ መልስልሽ። እሺ አላህ ከፈጣሪዎች ሁሉ የላቀ ነው። ስንት ፈጣሪዎች አሉ? መልስለት። እሱ ይመልስልህ። መልስልህ። እሺ አላህ ከፈጣሪዎች ሁሉ የላቀ ነው ሲባል አንድ ሰው ለምሳሌ አንድ ግኝት ሲያስገኝ ሰው ልጅ ፈጠረ ይባላል። ይህ ማለት የሆነ ነገር ከአለ ነገር ሲያስገኝ አንድ ሰው የሆነ ነገር ልክ ክሬት ሲያደርግ ካለ ነገር ማለት ነው። ካለ ነገር ፈጠረ ይባላል ማለት ነው። ክሬሽን ግን ከኢንቨንሽን ይለያል። ፍጥረት ነው። የአምላክ ፍጥረት ነው ነው ሀሳቤ እንድጨርስ ነው። የአምላክ ፍጥረት ነው ነው ሀሳቤ እንድጨርሰው ነው። አንድ ሰው ለምሳሌ አንድ ግኝት ሲያስገኝ ወይም አንድ ግኝት አዲስ ነገር ሲሰራ ያ ነገር ፈጠራ ይባላል። የሆነ ነገር ፈጠረ ይባላል። ፈጣሪ ነው እኮ የሚለው ግኝት ነው የሚባሉት። ፈጠራ መገኘት እንትን ሳይሆን ከባዶነት የፈጠረ ማለት ነው። ፈጣሪ
አሁን ለምሳሌ በዕብራይስጥ አሁን ለምሳሌ በረሽት ባራ ኤሎሂም ይላል። ባራ የሚለው ለሰው አይደለም፣ ራሱ እግዚአብሔር የፈጠረበት የራሱ ቃል ነው የሚጠቀምበት የፈጣሪ ቃል። ፈጣሪ ራሱ የራሱ የመፍጠር ችሎታ እንጂ ምናምን የተፈጠረውን ነገር መገጣጠምና መኪና መስራት ምናምን መስራት እንደዛ እኮ አይደለም። ከፈጣሪዎች ሁሉ የላቀ ነው የሚፈጥር። ልክ ኢሳ በርድ እንትን ወፍ ይዞ ፈጠረ ይላል አይደለ እንዴ? እንደዛ ፈጠረ አይደለም ሰራ ነው። ፈጠረ አይደለም ፈጠረ አይደለም ሰራ ነው። ከጭቃ የወፍ ቅርጽ ሰራባት፣ ሰራ። ከዛም ደግሞ ነፋበት። ሲነፋበት በአላህ ፍቃድ ወፍ ሆነች፣ በረረች። which እዚህ ጋር አንድ ነገር አለ። በአላህ ፍቃድ which is ነፍስ እንድትሆን ያደረገው አላህ ነው። ኢሳ የሰራው በወፍ ቅርጽ የተሰራ በጭቃ የተሰራ የወፍ ቅርጽ ነው ያበጀው። ወፍ እና ያ ወፍ ተፈጥሯል አልተፈጠረም? ተፈጥሯል አልኩህ እኮ እሱ በፈጠሩ ላይ እኮ ዳውት የለንም። የፈጠረው ማን ነው የሚለው ነገር ነው። አላህ ሱብሓነሁ ወተዓላ ይልክ ወደ አንቺ እመለሳለሁ። አንድ የመጀመሪያ 2-3 ያነሳሻቸው ፖይንቶች ስላሉ አንድ ባንድ እናያቸዋለን። እና ከፈጣሪዎች ሁሉ የላቀ ነው። ከፈጣሪዎች ፈጣሪ የሚለው ቃል ይህን ጥያቄ በራስህ ልመልስልህ። እግዚአብሔር የአማልክቶች አምላክ ነው ይላል። እግዚአብሔር አማልክት እንዳለ አይናገርም እንዴ? ሰይጣን ራሱ የዚህ ዓለም አምላክ አይደለም እንዴ? አምላክ ሲል ምን ማለት ነው? ገዢ ማለት ነው። ሰይጣንን አምላክ ሲል ይሄን ምድር ፈጠረ፣ ይሄን ምድር አስገኘ ማለት ሳይሆን አይደለም። ያ እንደዛ አይደለም። ይህ እኮ ፈጣሪ ነው እኮ የሚለው ፈጣሪ ማለት ይልክ ማስገኘት ከምንም ነገር ማስገኘት ሳይሆን፣ ለምሳሌ የሆነ ነገር ግኝት ስታስገኝ አንተ የዛ ነገር ፈጠራ ባለቤቱ ያለ ፈጣሪ ልትባል ትችላለህ። ለዛ ነገር ማለት ነው። ነፍስ ያውቀዋል። ይሄ አማርኛ ወርድ ነው። ኖ አትዋሽ። ነፍስ ያውቀዋል። ይሄ ነው ይሄ ቃል አልኻሊቅን የአምላክ እንጂ የሰው አይደለም። የት ላይ ነው ቁርአን ይህንን ቃል ተጠቅሞ ስለ ሰዎች ስራ የተናገረው? ቁርአን ላይ ስለ ፍጥረት ሲያወራ ስለ ፍጥረታት ወይም እቺ ከምንም ማለት ከሌለ ነገር ማስገኘት የሚችለው አላህ Subhanahu Wa Ta'ala ብቻ እንደሆነ በስነ ስርዓት ያስቀምጥልሃል። ግን ፈጣሪዎች ፈጣሪ የምትለው የሰው ልጅ ለሆነ ነገር ሲያስገኝ ፈጣሪ ይባላል ለሆነ ለዛች ነገር። ከዛ የሁሉም ለአምላኮች ኖ ውሸት አትዋሽ። ኦኬ prove me wrong though. No, that's not true. ይሄ የአላህ ራሱ የሚጠቀምበት ይሄ ማለት የሚፈጥርበት ይኸውልሽ፣ አሁን የፈጣሪ እግዚአብሔር በእኛ ባራ ብሎ የሚለው ዕብራይስጡ በረሽት ባራ እግዚአብሔር በመጀመሪያ በረሽት ባራ ኤሎሂም የታሻማይን በኤታሬ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያ ቃል ባራ የሚለው የእግዚአብሔር የመፍጠር ኃይል ነው። በእስልምናም አላህ አንዱ ስም ነው ፈጣሪነት። ያንን ስም ለሌላ ነገር መጠቀም አይችሉም አይደለ? አስተካክል ከተሳሳትኩ። አይችልም። ልክ ነሽ። አይችሉም። ምክንያቱም በእስልምና ለአላህ ከተሰጡ ስሞች ውስጥ እያነሳህ ለሌላ ለፍጡር መስጠት አይቻልም ያንን ስም። አሁን ጠይቃችሁ የፈጣሪዎች ሁሉ ፈጣሪ ነው የሚለውን ጥቅስ ስጠኝ። ማን ነው ፈጣሪዎች ሁሉ? ከፈጣሪዎች ሁሉ እሱ he's the best of all creators የሚል ቨርስ አለ ቁርአን ላይ። So blessed is Allah, the best of the creators. Yes. It's in the Quran. ትክክል። the best of all creators ብሎ ያንን ስሙን why is he sharing it with ከማን ጋር ነው ሼር እያደረገው ያለው? ያንን አሁን በግድ እመኑ አይደላችሁም። እንግዲህ እኔ መልስ ነው የምለውን ነገር እኛ የምናምንበትን ነገር ፈጣሪ የሚለውን ወር ለብቻው እንትን ብዬ አስቀመጥኩላችሁ። አሁን ቅድም አንቺ ስለ ቁርአን ከአላህ ጋር አልነበረም ወይ ያልሽ ነበረ ከመኖሩ በፊት መጀመሪያ የሚለውን እሱን ጥያቄ ልመልስልሽ። ቁርአን የአላህ ቃል ነው ስንል ራሱን የቻለ አንድ አካል አልነበረም። Isn't it with the Umul Kitab like እንደዚህ ፐርሰን ለመናገር እኔ አላውቅም። Umul Kitab ማለት ልነግርሽ እኮ ነው። በሰማይ ቤት ያለው ለምሳሌ አንቺ አሁን ለምሳሌ የኔን ስም ጥሪ። እሺ ጥሪው የኔን ስም ስሚት። ቴንክ ዩ። ያ ስሚት የሚለው ቃል እኔ ጋር ከመጥራትሽ በፊት
ከመጥራትሽ በፊት አንቺ ጋር ምን ነበር? ሀሳብ እውቀት ነበር አንቺ ጋር። ኦኬ እሺ እውቀት ቴንክ ዩ። እውቀት ማለት ደግሞ ራሱን የቻለ ፐርሰን አይደለም። እህ ስለዚህ ኢተርናል ነው ስንልም የእሱ እውቀት ስለሆነ ነው ኢተርናል ነው የምንለው። እዛ ከእሱ ጋር ዘላለማዊ ነው ስንል የእሱ እውቀት ስለነበር። ኦኬ can you ከዛ explain በኋላ to me ግን what እኔ is ጋር the ስታመጪው የሆነ ነገር ስትነግሪኝ ሳሚ ያልሽው ከዛ ወርዱ ወጣ ማለት ነው ከአንቺ አፍ። ከዛ ኦኬ በኋላ ግን ፐርሰን አይሆንም። ገባሽ? እሱም ጋር እያለ ፐርሰን አልነበረም፣ እኛም ጋር ሲመጣ ፐርሰን አይሆንም። ራሱን የቻለ እኔነት ያለው አካል አይደለም ማለት ነው። no what is ለዘላለም ይኖራል no I'm አካል talking to ከሌለ you about ኢተርናል ነው ስንል በደንብ ከሰማኸኝ ዘላለማዊ ስንል oh እሱ the ጋር እኛ immortal ጋር can you ከመምጣቱ explain በፊት the mother of the book ከማውራቱ በፊት የእሱ እውቀት ነው፣ በሱ ውስጥ ያለ ነገር ነው። no እኔ የምልህ ምን እንደሆነ ታውቃለህ? can you explain to me what is the mother of the book ኡሙል ኪታብ የሚባለው ከአላህ ጋር ያለው የቁርአኑ ሶርስ it's actually a thing like it's eternal ነው ማለት actual book አለ ከአላህ ጋር but it's by the way መሰለሽ አንድ አለ እንትን ለውሐል ማህፉዝ ይባላል። እሱ ምንድነው? አላህ Subhanahu Wa Ta'ala መጀመሪያ ምንን ፈጠረ? ቀለምን ፈጠረ። ምድርንም ሰማይንም ይህን ፍጥረታት ሁሉ ከማስገኘቱ በፊት ምንን ፈጠረ? ቀለምን ፈጠረ። ከዛ በኋላ ጻፊ ወይም ጻፊ አላት። በኋላ ምንድነው? በዚህ ምድር ላይ የሚሆነውን ነገር ሁሉ የሱ እውቀት ስለሆነ አምላክ ስለሆነ he supposed to be know everything ፊውቸርም ያለውን ፓስትም ያለው ገባሽ? ወደ ፊውቸር አንቺ ተወለሽ አድገሽ ለሚፊኒሽ አንደርስታንድ ለመደራረግ ልጨርሰውና እዛ መሀል ልጠይቁኛላችሁ። ምንድነው ቀለምን ፈጠረ ብዬ ከዛ በዚች ምድር ላይ የሚሆነውን በዚች ፍጥረታት ላይ የሚሆነውን ነገር ሁሉ ጻፊ አላት። which means እሱ ቢ and be የሆነ ነገር መፍጠር ሲፈልግ ሁን ይለዋል፣ ሆኖ ይገኛል። ቀለምን ፈጠረ ከዛ ጻፍ አለው። በዚች ምድር ላይ የሚሆነውን በዚች ዓለም ላይ ሙሉ የሚሆነውን ነገር ሁሉ ምን አለ? ጻፈ ማለት ነው እዛች ቦታ ላይ። so it's not eternal anymore ማለት ነው። the Quran why not eternal? ከዛ በፊት እኮ የሱ ኖሌጅ ነው የሱ እውቀት ነው። እኛ እኮ ኢተርናል ስንልሽ ይሄማ የሱ ኖሌጅ ማ ራሱ አሁን ያለሽ አንድ ፐርሰን ሲሆን እኔነትን እኔ ብሎ መናገር መቻል አለበት። እኔ ነኝ ማለት አለበት አይደል? አንድ ነገር ወገኖቼ እንትን አንለውም። ይሄንን ያለህ እኔ ወደ እግዚአብሔር ቃል ተመልሰን እንትን ብንል እንጂ የእነሱን እንትን it's just ኑሬበታለሁ ብዙ ዓመት። ተረት ነው። አይ ነው የሆነ ነገር ምን አለ መሰለህ ወንድሜ፣ አንድ ነገር ተረት ነው ከማለታችን ይልቅ ኤግዛክትሊ እኔም ምስማማበት ነገር አለ ከክርስትና አንጻር ይሄ የዘላለማዊ ሕይወት ጥያቄ ስለሆነ ወንድሞቻችን ተሳስተዋል ብለን የምናስብ ከሆነ እግዚአብሔር በሚያዘን በኩል በፍቅርና በመረዳት ኦፕን ማይንድድ ሆነን መጽሐፍቶቻችን አክቹዋሊ ለመረዳት ከመሞከር ነው ማየት ያለብን። እነሱም የእኛን መጽሐፍቶች ሲያዩ ለምሳሌ አሁን ኦሪት ላይ ለሞሴስ የተሰጡትን ሕጎች በማየት አንዳንድ ትንቢቶችን በማንበብ የተሳሳተ መረጃ ሊያገኙ ይችላሉ። እኛ እንደምናስበው ተረት ሊመስላቸው የሚችልባቸው አጋጣሚዎች አሉ። ከብዙ ሙስሊሞች ጋር ለመነጋገር እኔ ኦፕሽኑን ስላገኘውኝ ነው የምነግርህ። ሁላችንም አንደርስታንድ ለማድረግ ይሄንን ዓለም እንደምንሄድበት ቦታ ለዓለማዊ ህይወትን የምንወርስበት መንገድ ለመነጋገር ነው ማሰብ ያለብን። እኔ እስልምና ሊመልሱልኝ ያልቻሉ ጥያቄዎች በዚህ መሀል ደግሞ ክርስትናንም እንዳጠና ብስለረዳኝ አም ቴንክፉል ካሉኝ የእስልምና እምነት ተከታዮች ጋር በማድረገው ኮንቨርሴሽን ማለት ነው። እና ያው ብዙ ጥያቄዎች አሉኝ፣ ብዙ ያልተመለሱልኝ ጥያቄዎች አሉ which is fine like ይኸውልሽ አንድ ነገር ላስረድ እንትን ልመልስልሽ። እኔ አቋረጥኩሽ ነው ሶሪ። አንቺ እስልምና ጥያቄ አልመለሰልኝ የምትይው ጥያቄ በዝርዝር ጻፊያቸውና ፎሎ ባክ ሙሉ አንድ በአንድ እውቀት ባለቤት በሆኑ ሰዎች ይሄ መልስ አልተገኘልኝም እስክትይ ድረስ አንድ በአንድ እኔ መልስ አልሰጠሻለሁ። at the same time አንተስ ደግሞ እኔ ደግሞ ኦፕን ማይንድድ አንደርስታንድ ለማድረግ ትሞክራለህ። ሲንሲር ሆኜ አንቺ ጋር መጥቼ ይሄ ጥያቄ አልገባኝም፣ ይሄ ጥያቄ አስረጅኝ ብዬ አንቺ የእውቀት ባለቤት የምትያቸው ሰዎች ጋር ወስደሽ በስነ ስርዓት አስረጅኛለሽ። ጥያቄያችን ግን ሁላችንም ለምን መሰለሽ ይሄን የምልሽ ጥያቄያችን ግን ሁላችንም ለምን መሰለሽ ይሄን የምልሽ ዋት ኢፍ የኛ እስልምና እውነት ቢሆንስ?
አንቺ እስካላወቅሽው ድረስ እውነት ይሁን ፎልስ ይሁን እዛ ላይ ሆነች ጀጅ እውነት አታደርጊም። ነው። ሁሉም ጀስት መጽሐፍ ሃይፖቴቲካሊ ማለት ነው። በሚገመት ያለ እስቲ አግሪ ዋት ኢፍ ክርስቲያኒቲ ትሩ ቢሆን እኔ እሱ ገብቼ ነው በደንብ አድርጌ እስካላየሁ ድረስ ነገ ከሞትሽ በኋላ ወደዚህ ምድር አትመለሽም። ዳር ኦ ያኔ እኮ አይቼው ቢሆን ኖሮ አንብቤው አውቄው ቢሆን ኖሮ ዛን ያልሸወድን ነበረ ብለሽ ታስቢያለሽ። እውነት ነው። እሱ ነው ሁሉንም ሲንሲር ነገር ሆነን አእምሯችን ኦፕን ማይንድ ሆነን እያንዳንዱ እስቲ ቁርአን 2 ቢሊዮን ሰው ለምንድን ነው ይህ ሁሉ እንደዚህ ሆኖ የሚከተለው? ባይብልስ ለምንድን ነው 2 ቢሊዮን ሞር ዛን 2 ቢሊዮንስ ፒፕል እንዴት ነው የሚከተለው? እንዴት ነው ይሄን ያክል አምኖ ህይወቱ ሊሰዋ የሚችለው? ከኔ በላይ ጅል ሆኖ ነው ይህ ማህበረሰብ እንደዚህ የሚሆነው? ኖ ዴር ኢዝ ሰምቲንግ እኛ ማናውቀው አይደለ? ኤግዛክትሊ እሱ ነው የምልህ። ሲንሲር ሆነን ገብተን አንብበን የምንጠይቃቸው ጥያቄዎች ሲንሲር ሆነን ገብተን አንብበን የምንጠይቃቸው ጥያቄዎች ጠይቀን አንደርስታንድ አድርገን ነገ ላለመሸወድ ነገ ላለመጸጸት ከሞትን በኋላ ስንመለስ ይጠቅመናል ብዬ አስባለሁ። እኔ አንድ ጥያቄ ልጠይቅህ ፈልጌ ነበር። ጥያቄ አለኝ ልቀጥል ጠይቅልህ ከመጽሐፍ ቅዱስ? ነው አሁን ማይ ታይም ኢዝ ጎን። ጊዜ ከሌላችሁ ችግር የለውም፣ ሌላ ጊዜ እገባለሁ። ቅድም አንድ ወንድሜን እየጠየኩት ነበረ። አረበኛ ስተረጉም ነው የነበረ። አሁን በዛው ነው እንትኑ የቀጠለው። ወይም ጥቅሱን ልስጥህና ሌላ ጊዜ ታብራራልኛል። የትኛው ነው ጥቅሶች? አንደኛ ጴጥሮስ 2:7 ላይ ያለው የማዕዘን ድንጋይ ራስ የሚለውን ጥቅስ ማለት ነው። ለኢየሱስ ክርስቶስ ትንቢተ ተንብዮ የነበረው በኢሳይያስ ነው። አንደኛ ጴጥሮስ 2:7 ላይ አንደኛ ጴጥሮስ 2:7 ላይ እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጻሉት ድንጋይ እርሱም የማዕዘን ድንጋይ እንቅፋትም ድንጋይ የመሰናከያም አለት ሆነ ይላል። ያ ጴጥሮስ ይሄኛውን ጥቅስ ኮት ያደረገው መዝሙር 118 ቁጥር 22 ላይ ካየኸው ትንቢቱ ያለው ማለት ነው። ጴጥሮስ እንደዛ አይልም። ትንቢቱ ያለው 54ቱ ላይ ካየኸው ቀጥታ ትንቢቱን የሚያሳየህ እሱ ላይ እንደሆነ 54ቱ የምትጠቀም ከሆነ ባይብል እሱን ስታደርገው ትንቢቱ ወደዛ ከዛ እንደመጣ ነው ኮት እንደተደረገ ነው የሚያስቀምጠው። እሺ ታዲያ ምንድን ነው ችግሩ? እስቲ መዝሙር 118 ቁጥር 22 ክፈተው። ቃል በቃል ከዛ ኮት እንደተደረገ ያሳየናል። No, that's not 18:22 ላይ ተዋል ነው። እዛም ላይሆን ይችላል። ምክንያቱም 18:22 ነው። እስቲ 118:22 ላይሆን ይችላል። ምክንያቱም አይዛያ 28 Therefore thus says the Lord God, behold, I will lay in Zion for a foundation, a stone, a tried stone, a precious cornerstone. ያለ ኢሳያስ ላይ አለ። ኢሳያስ ላይ ማለት እንትን ላይ ደግሞ ይወስቲ ኢሳያስ እና ምንድነው እንትኑ ኢሳያስ አልኩኝ እንትን ላይ አሁን እንትን በ54ቱ ባይብል ላይ ኮት ስታር እንትን ሲለው እዛች እቺ አልፋ ምልክት አለች አይደል? እሷ ስትነካት ስታር ምልክቷ ወደዛ ከዛ ኮት እንደተደረገ ነው የሚያሳየውና እስቲ ጥቅሱን ክፈተውና ያንን ሰው ነው ያስቀመጠው። ዛስና ሰዎች እኔ ምን እንትን ማለት እችላለሁ። ያንን ራሳቸውን you cannot say that መጽሐፍ ቅዱስ እንትን አይደለም። ጴጥሮስ አይደለም ያን ያስቀመጠው። ጴጥሮስ ጠቀሰው እንጂ ጴጥሮስ እዛ ላይ እዚህ ነው የወሰድኩት ብሎ አላለው። በመንፈስ ቅዱስ ተነድቶ እሱ ጠቀሰው። ይሄ ደግሞ ወይ እዛም ሊሆን ይችላል እዚህም ሊሆን ይችላል። ይሄ ራሱ ኢሳያስ 28 ራሱ እንትን ያለ ነው። እኔ እንዳውም እሱ ነው መጀመሪያ አንተ ስትጠቅሰው የመጣ በጭንቅላቴ መጀመሪያ እሱ ነው አይዛያ ያልኩ ለዛ ነው። አይዛያ ላይ ማለት ግን እስቲ እንትን ላይ ያለው መዝሙር ላይ ያለው ደግሞ ገብተህ ይኸውና ተመሳሳይ ነው። ወርዱ ቀጥታ ነው ኮት የተደረገው ግን እሱ ላይ ከከፈትከው የኔ ጥያቄ የሚሆነውን አሳያለሁኝ። ወደ 17 ዝቅ ስትል አለ 16
ስለዚህም ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውንና የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም እያለ ኢሳይያስ 28:16 ላይ ይሄ ራሱ ሞሮፍ ይሄ ነው። መዝሙረ ዳዊት ስንት ነው? 118 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። አየው ጥቅሱን ቀጥታ ነው ከዛኛው እንደውም ከጴጥሮስ 1 ላይ ካለው ጋር ዳይሬክት ነው ኮት ያደረገው ማለት ሰው ነው ያን ያደረገው እኮ ነው የምልህ እኮ ነው። ይሄኛው አሁን ለኢየሱስ አይደለም ይሄ ትንቢት ነው ሊሆን ይችላል። እና የትኛውን ዮሐን ማን ነው ጴጥሮስ የትኛውን እንደጠቀሰ እዛ ላይ ያለው ሰዎች እንደዚህ ስላደረጉት ያንንን አዝ ኢፍ ዲቫይንሊ ኢንስፓየርድ እንደሆነ ልትወስደው አችልም። እሺ አሁን ሁለቱም አይዛያም ኮት ቢያደርገው መዝሙርም ኮት ቢያደርጉት ይህ ጥቅስ ለአንድ ሰው ነው አይደለ? ለኢየሱስ ክርስቶስ ነው። ሁለቱም ኮት ቢያደርጉትም ሁለቱም እንደ ትንቢት መልክ የሚያስቀምጡት ቢሆን የሚችለው ለኢየሱስ ክርስቶስ ነው አይደለ? ምክንያቱም የሁለቱም ኮት የተደረገበት ወርድ ባይ ወርድ ዘሴም ስለሆነ ማለት ነው። ለተለያየ ሰው ሊሆን ይችላል ነው ለኢየሱስ ነው። ሁሉም እኮ የማዕዘን ድንጋይ የግንበኞች የናቁት የማዕዘን ድንጋይ ሆነ የሚለው ለኢየሱስ ክርስቶስ እስከሆነ ድረስ እስቲ 17ን አንብበው እዛው ላይ ሆነ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ ይላል። 18ንም ድገመው። በመገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ይላል። አሁን ይሄ ትንቢት ለኢየሱስ ክርስቶስ ከሆነ ከ16 ጀምረህ አውዱን ስናየው ኢየሱስ ክርስቶስ እንደማይሞት እግዚአብሔርም ደግሞ አሳልፎ እንደማይሰጠው እና ቃሉንም ለዘላለም እንደሚያወራ ለዘላለም እንደሚኖር ጭምር ነው የሚያብራራው። እና ምንድነው እዚህ ላይ ችግሩ? እኔ እዚህ ላይ ይሄኛው ጥቅስ ለኢየሱስ ክርስቶስ ከሆነ ይሄ ትንቢት ኢየሱስ ክርስቶስ እንደማይሞት እየተናገረ ነው። እዚህ ጋር እንደማይሞትን እንደማይሰቀል ነው እየተናገረ ያለው ትንቢቱ። እንትን እያሉ አልሞትም ማለት ምን ማለት ነው? አልሞትም ነው፣ ሌላ ትርጉም እኮ የለውም። አልሞትም ነው ነው አልሞትም ምንድን ነው? አልሞትም ማለት በስጋ ዝም ብዬ እኖራለሁ ማለት ነው። ዳዊት ለዘላለም ይኖራል ልትል ነው? ይሄ ለዳዊት እኮ አይደለም። ይሄ ዳዊት አይደለም። ይሄ ለኢየሱስ ክርስቶስ ነው። አልሞትም ማለት ለኢየሱስ ክርስቶስ የተነበየ ትንቢት ነው። ለኢየሱስ ክርስቶስ ነው የማይሞተው። ሞቶ መበስበስን አላየም፣ ተነሳ። እሱ ሞት ሁለት ነው ያለው። አንደኛው ሁለተኛው ሞት ተብሎ የሚጠራውን ነው። በዛ መንፈስ ስትወስደው ኢየሱስ ሁለተኛውን ሞት ለዘላለም አይሞትም። የማይድኑ ክርስቶስን የማይቀበሉ ያን ሞት ይሞታሉ። ስማኝ፣ ረጋ በል። ማንቀላፋት ይለዋል። እንዲያውም በስጋ የሚሆነውን ማንቀላፋት፣ ዳዊትም አንቀላፋ ነው የሚለው። ምክንያቱም ያ መጨረሻው አይደለም። ነገር ግን ሁለተኛው ሞት አለ። ሁለተኛው ሞት ማለት አንድ ሰው he doesn't have any more እንትን የለውም፣ ከእግዚአብሔር ተነጥሏል፣ ወደ ቅጣት ነው የሚሄደው። ስለዚህ ሞት የሚለውን ኮንቴክስቱንና እንትኑን ማወቅ አለብህ። ስለ ኢየሱስ ሲሆን የትኛውን ሞት ነው የምትለው? የትኛው ሞት? እስቲ ሙሉ ከነ አውዱ ከ15 ጀምረህ እያነበብክ አውዱን ብታስረዳን። ኢየሱስ ላይ ሁለት አይነት ሞት የለም አይደለም? ኢየሱስ ሁለት አይነት ሞት አይሞትማ። ይሞታል የተባባል ነው አንድ ሞት ነው። እሱም ለኛ ኃጢአት፣ እሱም በስጋው ለኛ ኃጢአት ማለት ነው። ስለዚህ እሱ ላይ አሁን የመንፈስ ሞት የሚባል ነገር የለም። የመንፈስ ሞት እንሞታለን የተባለው እኛ ነው፣ ለኛ ነው ሁለት አይነት ሞት። ስለዚህ ይሄ የተባለው እኛ ነው፣ ለኛ ነው ሁለት አይነት ሞት። ስለዚህ ይሄ የሚለው የኢየሱስ ይሄ ጥቅስ ለኢየሱስ ክርስቶስ ከሆነ አልሞትም ይላል። ለሞትም አሳልፎ አይሰጠኝም፣ የእግዚአብሔርን ቃል ለዘላለም
አወራለሁ። እንትን ይቅርታ፣ በደንብ ሚስኮት ካረኩት ይቅርታ አድርጉ። እንትን ነው ቃል እያወራሁ ስለሆነ ነው። ልክ ነው። ምክንያቱም እና ነፍሴን በመቃብር አተዋትም ከሚለው ጋር ነው የሚሄደው። ይሄ ነፍሴን በመቃብር አተዋትም አልተውካትም ትንሣኤውን ነው የሚያሳይ። ስለዚህ ይህ ስለ ትንሣኤ ሳይሆን ጭራሽ ስለ አለመሞት እኮ ነው። ለሞትም አሳልፎ አልሰጠኝም። ኦኬ ችግር የለውም። እኔ ልከራከር ፈልጌ ሳይሆን ጀስት ሪፍሌክት ሆነ። ደህና ሁኑልኝ። ልጨርሳለሁ። ጨርስ